ወገን እንዴት አደራችሁ? እንዴት አረፈዳችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እማራት ያላችሁ ወገኖቼ አላችሁ ወይ? ደህና ናችሁ ወይ? ያው እንግዲህ ትናንቱ ዝናብ በጣም ከባድ ነበረ፣ እጅግ በጣም ከምላችሁ በላይ። ትናንትም እንዳልኳችሁ ፈርቼ ከእናንተ ጋር ነበር ያሳለፍኩት ቲክታክ ላይ። ግን ሰዎቹ እየመጣን ነው ሲሉኝ እኔም ከእናንተ ጋር ወጣው ማለት ነው። ከዛ ከትንሽ ደቂቃ በኋላ ደውለውልኝ ጀበል ስምንት ታውቁት ካላችሁ ጀበልጅስ ላይ እንዳለ እንትኑ ምንድነው የሚባለው ተራራው ተንዶ ሁለት መኪናዎች በዛ ተደፍነዋል ማለት ነው እንትኑ ላይ። ከዛ ደግሞ እነሱ መንቀሳቀስ አልቻሉም ነበረ፣ በጣም ብሶ ነበረ። ያው ታውቃላችሁ እነሱ ዝናብ ባለበት ስለሚሮጡ ማለት ነው። እና እዛ ጋር በቃ ማለፍ አልቻሉም፣ እንዳለ አስፓልቱ ሁሉ ድንጋይ ሆኖ ስለነበረ ምናምን። ግን እግዚአብሔር አትርፏቸው እንግዲህ ሰዎቹ ለትንሽ ነበረ ያመለጡት ማለት ነው። እና እነዛ ሰዎች ከዛ ውስጥ ያሉ ሰዎች ምን አላውቅም። ቪዲዮውን ከዚህ ላይ ባስገባላችሁ ደስ ይለኛል። ሴትዮዋ ልካልኛለች ግን ያው ህግ ወጥ ይሆናል ብዬ ስላሰብኩና ያው ታውቃላችሁ የኢማራት ህግ ብቻ። ግን እንዴት ናችሁ? ደህና ናችሁ ወይ? የምሬን ነው። በጣም ብዙ ዛፎች እየወደቁ ነበር ምናምን። ቤታችን ደግሞ ውሃ ሞልቶ እስካሁን ሳነሳ ነበረ። ዋና አይዞን ወገን ማርያምን። ሰዎቹ ወደ ቤታቸው የተመለሱት ማለት ነው 8 ሰዓት ላይ ነው ወደ ቤታቸው የመጡት። በቃ መኪናቸው እዛው ቀረ። መኪና መንቀሳቀስ አይችልም። ልክ ከዛ ከእርከኑ ውጭ ያሉ ሰዎች ይዘዋቸው መጣው ማለት ነው። ከዚህ ያደረሷቸው እና ከዛ ከእህቶቿ ጋር ነው ሄድ ይቻላል አልኳቸው። ልክ እሷ ሴትዮዋን እዚህ ጋር ደረሷትና ወረዱ ሁሉም። ከዛ እሷ ደግሞ እህቶችን ሊያደርስ ነይ እንሂዳ ብላኝ ይዛኝ ሂደት። እኔም እንቅልፍ አልያዘኝ ቁጭ እየጠበኳቸው ማለት ነው። ከዛ እነሱን ልናደርስ እኔ ደግሞ እንዳለ አስፓልቱ ውሃ ነበረ። በዚህ ብንቀይር መንገድ በዚህ ብንቀይር ብቻ በብዙ ትግል እንግዲህ እነሱን ማድረሰን ተመልሰናል። የልጅቷ መኪናም እስካሁን እዛ ጋ ነው ማለት ነው ያለው። አንዳንድ ነገሮች ከባድ ናቸው። ከቤት አትውጡ ልክ አይደለም ስትባሉ ብትሰሙ ግን እነሱ አይሰሙም። እና ሌሎቻችሁም ይሄኛው ወገን የሆናችሁ በተለይ መስማት አለባችሁ፣ ማዳመጥ አለባችሁ። የምር በጣም ከባድ ነው። በስማም ከዚህ ሀገር ዝናብ አይዝንም ይሁን አይዘንብም። ሲዘንብ ደግሞ ሲያስጠላ የኢትዮጵያ ሳር ቤት ማረን እግዚአብሔርን በቃ ቤቱ ሲያስጠላ እጭ። እና ለማንኛውም ወገን እኔ ደህና ነኝ፣ ደህና ድር ያለው እናንተ ደህና ድራችኋል ወይ ለማለት ነው። ከዛ በመቀጠል ደግሞ ትናንት ያው እንዳያችሁት ፈርቼም ስለነበረ ብዙም አላወራውም እና ስለ ጨረቃዎችም ስለ ጨረቃ ፋሚሊ ማውራት እፈልጋለሁ። ጨረቃ ፋሚሊ ባውኑ አስደምሞኛል እውነት ለመናገር። አሁን ላይ ብሩኬንም ቅምጥሌንም ከማለት ይልቅ ሌላ ባዳ ወገን የመጣችሁን ነው እንትን እያላችሁ ያላችሁ። በዛ ደግሞ እንዳይደብራችሁ በምነግራችሁ ማለት አይናው ከህይወታቸው እንድትወጣ ከነሱ ጋር እንዳትመጣ ማድረግ አለብን ብዬ አስባለሁ። ነገር ግን ሞተች እያላችሁ ምናምን የምትሉ ደግሞ ደስ አይልም። እንደዚህ አይነት ነገር አታድርጉ። ምክንያቱም ሁሉም ሰው የየራሱ አመጣጥ የየራሱ ደግሞ በሆነ መልኩ ሊሄድ ይችላል ማለት ነው። ስለዚህ ሞተች የሚለው ነገር ያስጠላል። አይናው የሆነ በጣም ብዙ ነገሮች እኮ ያስጠላሉ። ይሄ ጸጉር መላጨት፣ ስድብ ምናምን እሱ ነገር ተገቢ እንዳልሆነ አውቃለሁ ግን ሞተሽ ከማለት ይሻላል። ሞተሽ ሲባል እሷ ብቻ አይደለም እንትን የምትለው ልቧ ሊሰበር የሚችለው ቤተሰብ አለ። እናት ምንም ቢሆን ታውቃላችሁ ለእኛ ለልጆቹ ያላትን ቦታ፣ አባትም እንደዛው ቤተሰብም እንደዛው ምን ያክል እናስደነግጥ እንደምንችል ማለት ነው። ከዚህ በፊት ካስታወሳችሁ ሶሲ ነች አይደለም ብሩኬ ጋር መጣዛ ሞተች ምናምን ተብሎ እንትን ተብሎ ከዛ በቃ እንዴት እንደዚህ ታደርጋላችሁ ምናምን ብላ መጣ እያለቃቀሰች ነበርና፣ ስለዚህ ቢያንስ ሌላውን ነገር አድርጉ፣ ግን ሞተች ብላችሁ አትዘቅዝቁ። ሞተች አትበሉ። ሞተች አይባልም፣ እግዚአብሔርን አይባልም፣ እግዚአብሔርም አይወደውም። ያልሆነ ነገር መዋሸት ልክ አይደለም። እያየነው ነው በጣም ብዙ ቅስፈቶች። አሁን ላይ እኮ እኔ ማውራቱን ላይ እየፈራው ነው። አሁን ማርያምን እንደዚህ በቃ በሰውት ገብቼ እንደዚህ ነው ምናምን ማለትን ራሱ በጣም እየፈራሁት ነው። ለምን? በጣም ብዙ ነገሮች እያየሁ ስለሆነ። ህይወት ቅስፈት ነች። በሰከንድ በደቂቃ ምን እንደሚፈጠር አናውቅም፣ ምን እንደምንሆን አናውቀውም። በጣም ብዙ ነገር አለ፣ በጣም ብዙ ከባባድ ነገር እና ስለዚህ አይደለም እኔ ኃጢአተኛዋ እኔ ክፉ ሰው የሆንኩት ልጅ ሌላ በጣም ብዙ ጻድቅ የሆኑ ሰዎች ብዙ ነገር እያጋጠማቸው እያየሁኝ ነው እና እኔ አላቅም። በጣም እየፈራው ነው። ሰውን እሰጋለሁ። አሁን ላይ ምንም ባላወራ ዝም ብል እያልኩኝ ነው እና ስለዚህ እውነት ለመናገር ልጅቱ ደሜን ነው የምታፈላው። ሲጀምር ይቅርታ አድርጉልኝና እንዳየኋት ውቃቢ ያልወደዳትም ምንም ነው ያልተመቸች፣ ደስ አላለችኝ። በቃ ድርቅ ያለች ደረቅ የሴት ቅጣ የሌላት ምናምን ነገር ነች። አልወደድኳትም። ልክ የሆነ ታይም ላይ ሶሲ ነበረች እንደዚህ ስትመጣ ምን ቀር እያለች ስታናድደኝ የነበረችው እና ስለዚህ ጨረቃዎቼ ቤተሰብ ሁላችሁም ይቺ ልጅ የብሩኬ ድሮ ፍቅረኛ ሆነች እመኝ እያላችሁ፣ እኔ ደግሞ አላምንም። ይቅርታ አድርጉልኝ፣ አላምንም። አይደለችም፣ እቺ አይደለችም። አይናው ብሩኬ እኮ የድሮ ፍቅረኛ ነበረች፣ ግን እቺ እንዳልሆነች በ100% ነው የምነግራችሁ። እንዲሁም ደግሞ ሀብ ትናንት ቪዲዮ ሰርቷል። የሀብ ቪዲዮ እንግዲህ በደንብ ከሰማችሁት ሀብ እንግዲህ ለሁለታቸውም ምርጥ ወንድማቸው ነው፣ መከታቸው ነው። ሀብን አለመድነቅ አለመውደድ አይቻልም። በጣም ነው የምወደው፣ በጣም ነው የማከብረው ሀብዬ ወንድም አለም
ለመሰላችሁ አንዳንዴ ሰውነንና ማዳላት ወዳለብን ወገን እናደላለን፣ ወይ ወደ እህታችን ወደ ወንድማችን ማለት ነው። ግን ሀብ እንደዛ አይደለም። ሁለቱንም ሲቆጣም ባንድ ነው፣ ሲያሞግስም ባንድ ነው። ትናንትም ሲቆጣቸው የነበረው የተናገራቸው ንግግሮች ብዙዎቹ ትክክል ናቸው። አሁን ለምሳሌ ልጅቷ ላገኘ ስትለው ወይ ምናምን ብሩኬ ለቅምጥሌ እንደዚህ ላደርግ ነው ብሎ ቢያማክራትና ቢነግራት ኑሮ እንደዚህ አይነት ነገር አይፈጠርም ነበረ። ቅምጥሌም ደግሞ እንድንድ ነው ተብላ ስትነገር እሱ አያደርገውም ብላ መንገድ ብዘጋኝ ነገር አይፈጠርም ነበር ነው። ትክክል ነው። የብዙ ሰዎች ህይወት የሚቀጥለው የብዙ ሰዎች ትዳር የሚቀጥለው ወይ ደግሞ ትዳር እንተውትና ጓደኝነት፣ ኖርማል ጓደኝነት የሚቀጥለው ሶስተኛ ወገን መጥቶ ትት ሲላችሁ አይ እሱማ አያደርገውም ወይ ደግሞ እሱ አታደርገውም ብላችሁ አፉን አዘግታችሁ መላክ። ነገር ግን አፉን አዘግታችሁ ላካችሁ ማለት እናንተ እኮ አትጨቃጭቁም ማለት አይደለም። ያጨቃጭቃል የሆነ እንደዚህ ነው ምናምን ሲባልም በትዳር እሱ አያደርገውም ብለሽ ከላክሽ በኋላ አንተ አናታም እንዴት እንደዚህ ታደርጋለህ ምናምን ብለሽ እኮ ቤታችሁን ዝግት ታደርጋችሁ ለሁለት ትጨቃጨቃላችሁ። መስደብ ካለብሽ መቡጫጨቅ ካለብሽ እንደው በጥርስሽም ተባባሉ። ግን ሌላ ሶስተኛ ወገን መጥቶ የእናንተ ሰላም የሚበጠብጥ ሰው ሲመጣ እሰየው ብላችሁ መንገድ አትክፈቱ። እግዚአብሔርም በጣም ብዙ የሰውን ፍቅር መበተን የሚፈልጉ የሰውን ትዳር መበተን የሚፈልጉ መንፈሶች አሉ። ከዚህ በፊትም በደንብ ስለዚህ አይነት ነገር ስለዋሩ አንዳንድ ያወራሁት ነገር ደግሞ ማውራት ስለሚደብረኝ ነው። ስለዚህ እንደዚህ አይነት መንፈስ ያለባችሁ ሰዎችም ተረጋጉ። በጓደኝነት በትዳር በምናምን ላይ ያላችሁ ደግሞ ማንኛውም ቦታ ላይ ሶስተኛ ወገን ሲገባባችሁ ሶስተኛ ወገን ላለማስገባት ሞክሩ። በመቀጠል ደግሞ የሆነ አንዳንድ ሌላ ሴትን ብትመጣ ምናምንም ወይ እንደዚህ የምንሰድባት ምናምን ሴት ልጅ አክብሩ እያላችሁን ግን ደግሞ ለምንድን ነው ሴት ልጅ ላይ እንትን እያላችሁ ያላችሁ አልተመቸችኝ ምናምን እያላችሁ ያላችሁ የምትሏላችሁና ሴት ሁሉ እኮ ሴት አይደለም። ቀሚስ ለባሽ ሁሉ ሴት አይደለም። ሴቱና ሴት የለም። በቃ ምርጥ ሴትነቷን ያስከበረች ሴት ዝም ብሎ ሴትነቱን ያላ እዚህ በፊትም ተናግሬያለሁ። በስራም ቢሆን እከሌን አፍቅረዋለሁ ብለሽ የምትመጭ ሴት ወይ ደግሞ እንደዚህ ነው ብለሽ የምትመጭ ሴት አትመችኝም። ለኔ ክብሯን የጠበቀች ማንነቷን የጠበቀች ቅምጥሌ ነው በጣም መወዳት ማከብራት። ወይም ደግሞ ሌላ ብዙ ሰዎች የሚወዷት የሚያከብሯት ምንድን ነው አይታችኋት ከሆነ ለምታደርጋቸው ለእያንዳንዶች ነገሮች ማለት ነው ራሷን ችላ የሆነ ነገር ቢፈጠር ራሷን ተጠያቂ አድርጋ ገባችሁ አይደል? በምታደርገው ነገር ሁሉ ከዚህ በፊትም ስትሰራ አከሌ እንድብሏል ብላ እንደኛ አይደለም የምታወራው። የራሷን አይዲያ ይዛ ትመጣለች። የራሷን መናገር ያለባትን ነገር ትናገራለች። የሆነ እከሌ እንዲህ ያለ እከሌ እንደዚህ ያለ ምናምን ብላ የሰው ጫፍ ይዛ አይደለም የምትመጣው። ተግባባን? ለሁሉ ነገር ለሚዲያውም ምንም ነገር ቪዲዮም ተሰራ ምንም አለ እሷን አይደል የምትጀምረው። ከእሷ ቀጥለን ነው እኛ ሁላችንም ሀሳብ አስተያየት የምንሰጠው። ተግባባን? ከዛ ውጪ ቅምጥሌ ሳቃት ሌላ ወንድ ጋር እንደዚህ አፈቀርኩ ሞትኩ ብላ ተንዘላዝላ አታውቅም። ለስራም እንኳን ቢሆን አይታችሁ ከሆነ ፍራንክ እንኳን አንዳንዴ ስትሰራ አልፎ ርቀቷን ጠብቃ እንደዚህ መተሻሸት የሌለው መሳሳም የሌለው መተቃቀፍ የሌለው ነው የምትሰራው። ገባችሁ? እንደዚህ ማድረግ ይቻላል። የሆነ ራሳችን ብልጥ ከሆነን ራሳችን ማስከበር ከፈለግን ቅድሚያ ራስሽን ስታከብሪ ነው እኔ ላከብርሽ የምችለው እንጂ አንቺ የቀበርሽውን ማንነት አንቺ የጣልሽውን ማንነት እኔ አላነሳልሽም አይደል? ማንነታችሁን ራሳችሁ ነው ከፍም ዝቅ የምታደርጉት። ቅምጥሌ ማንነቷን ከፍ ያደረገችው ራሷ ነች። ገባችሁ? እሷ ራሷን ዝቅ አድርጋ ከማይሆን ሰው ጋር ብትመጣ ምናምን ኑሮ የምትመጣ ሆኖ ቢሆን ኑሮ ይህ ሁሉ ህዝብ አይወዳትም ነበረ። ይህ ሁሉ ህዝብ አይከተላትም ነበር። የሰው ልጅ በቁንጅና ወይ ደግሞ በመልክ ምናምን ብቻ አይደለም የሚወደደው የሚከበረው በሚያደርጋቸው እያንዳንዱ ነገር በስብዕናው በማንነቱ ነው። ቅምጥሌ እንደሆነች ራሷን አስከብራ ባሏን አስከብራ ቤተሰቦቿን አስከብራ ተመልካቾቿን አስከብራ የምትኖር ሴት ነች። እግዚአብሔር ነው ምላችሁ። እኔ እሷን በመከተሌ እሷን አድናቂ በመሆኔ እሷን በመውደዴ አንድ ቀን አፍሬ አላውቅም። እንደውም ኩርት ብዬ አንገቴን ቀና አድርጌ ቀብረር ብዬ ነው የምናገረው። ምክንያቱም ንጹህ ሴት ስለሆነች። ማንም ሰው የሚከተለውን አምሳያውን ነው የሚከተለው። በነገራችሁ ላይ እብድ ከሆናችሁ እብድ ነው የምትከተሉት። ባለጌ ከሆናችሁ ባለጌ የሚሰራውን ነው የምትከተሉት። ጨዋ ከሆናችሁ ጨዋውን ነው የምትከተሉት። ተግባባን? ሁሉም ሰው ውሎ ነው የሚመስለው። የምትውሉትን ነው የምትመስሉት። ስለዚህ በአጠቃላይ እሷ የምንወደው የምናከብረው ሁሉ ጨዋነን ማለት ነው። ዩ አንደርስታንድ ሚ። ትናንትም በቀደም በጣም እየሳኩ የነበረው ልጅቱ በጣም ተንጦለጦለች። ያዙ ይልቀቁኝ እሪምቧ አለች ማለት ነው። በቀደም ቅምጥሌ እንድታወራ ድረስ ጠርቻት ምትላለች ምናምን። እኔማ በጥፊ ባላጋት ራሱ ደስ ባለኝ። ከዛ ደግሞ ትናንት አይታችኋታል። እኔ አንደኛ ነኝ እኔ ነው የሚመርጠው። እንዴ በራስሽ በጣም ትተማመኛለች ማለት ነው። አዎ ከዛ ቅምጥሌ ደግሞ እንደምታውቋት ዝም ብላ በቀደም ኮራ ብላ ነበረ። ብሩኬን እንዴት ትፈቅድልኛል እያለች ቀብረር ብላ ነበረ። ትናንትም ደግሞ እንዳያችሁት ብሩኬም በነገራችሁ ላይ ብሩኬም ቅምጥሌም የሚመቻቸው ብሩኬም እንዳያችሁት
እግዚአብሔርን በቃ ለሰከንድ ቅምጥሌ ምንም እንዲሰማት ነው ያላደረገው። ተግባባን። እችን ሴት ግን አንዴ በጥፊ ራሱ ቢላት ደግሞ ችግሩ ይታሰራል። አሁን እዚህ ሀገራችን ላይ ደግሞ እየተጨመላለቀ ያለው ነገር ጥሩ የሰራም መጥፎ የሰራም መለየት ያቃተበት ጊዜ እንደው እሷን ብታስሯት ይሻላል። ማለት እኔውም ብሩኬ እንደ በፊቱ በለው ደብድቦ ምናምን አለለም። ምክንያቱም አሁን ላይ እየተደረገ ያለው ነገር ልክ ስላልሆነ ወንድሜ ደግሞ እንዲታሰርብኝ ስለማልፈልግ ያው ቅምጥሌም ደግሞ ተው ብለዋለች። ብቻ ምንም ማድረግ አይቻልም። ብቻ ትዕግስቱን ይስጣችሁ። በተረፈ ቅምጥሌ የመጀመሪያ ሁሉ የመጨረሻ አይሆንም ብላሻለች። በጣም ትክክል ነች። የመጀመሪያ ሁሉ የመጨረሻማ ቢሆን ሁሉ ሰው እስከዛሬ ኤክስ የሚባል ነገር ባልኖረ ነበር። የድሮ ፍቅረኛ የድሮ ባሌ ምናምን የሚባል ነገር ባልኖረ ነበር። ሁሉም ሰው በመጀመሪያው በተቀመጠ ነበር። ሁሉም ሰው አንዳንዴ ትዳርም ሆነ ስራም ሆነ ምን ይሞከራል። ከቻላችሁ ትቀጥላላችሁ፣ ካልቻላችሁ ይቋረጣል ማለት ነው። ሁሉም ሰው ይጀምራል። ከተሳካለት አሪፍ ከሆነ ይሄዳል፣ ካልሆነ ደግሞ ያቋርጣል ማለት ነው። ስለዚህ ብሩኬ ከዚህ በፊት የተወሽ ተናግሯል። ጥሩ ልጅ አይደለሽም ከሆነ ተናግሯል። በግልጽ ባይናገርም ብሩኬ ሊያገኝሽ እንደማይፈልግ ሊያይሽ እንደማይፈልግ ብዙ ነገር አስተምራኛለች። ዛሬ ላለው ደረጃ የእሷ ውጤት ነው፣ ጥሩ ሰው ሁና ሳይሆን ብሏል። ስለዚህ አንቺ በጣም ክፉ ሴት ነሽ ማለት ነው። ተግባባን። እንደ ቅምጥሌ አይደለሽም። ቅምጥሌ እኮ ብሩኬን ስታባብለው ቅብጥ ቅብጥብጥ ስትልለት እመቤቴን እንደ ንጉስ ቀብረር ስታደርገው ብሩኬስ ቅምጥሌ እንደ ንግስት ቅብጥ ቅብጥብጥ ሲያደርጋት ተግባባን። ትናንት እንደውም ጃኒና አዶኒ ላይቭ ላይ ነበሩና እውነት ለመናገር እኔ ላይቭ ላይ ነበርኩኝ፣ ግን ሚዩት አድርጌ በዛኛው ስልኬ ደግሞ እየተከታተልኳቸው ነበርና እጅግ በጣም ደስ የሚል ጊዜ ነበር ያሳለፉት ምናምን። ወይኔ ደስ ሲሉ መቤቴ ሲያስቀኑ። ከዛ ደግሞ የሚገርማችሁ 51 ሰው እየተከታተላቸው ነበረ። ከዛ ልክ ጃኒ እያዩዋት ነው እዛው ላይ ወጣችሁና ከዛ ስትወጣ 240 ምናምን ሰው ነበረ እየተከታተላት የነበረው ማለት ነው። እጅግ በጣም የሚገርም ነገር አያችሁ። እና በዛ ጋር እየተማርኩት ወይ ደግሞ ጃኒ የተናገረችው ንግግር አለ። አዶኒ ክብርን ማለት ይሄ ተከብሮ ማስከበርን መከባበርን አስተምረኛል። በቃ እንዴት ነው አንዳንዴ ፍቅር ስትሰጡ ትቀበላላችሁ። ፍቅር ሰጥቶ መቀበል ነው። አዶኒ ደግሞ ፍቅር ሰጥቶ ይቀበላል። ቅምጥሌ ያላልኩም ጃኒም ደግሞ እንደዛው ማለት ነው። ፍቅርን ሰጣ መቀበል። ያኔ በፊትም ግልጽ የሆነ ነገር ባናቀም ብቻ ግን ተውት ሁሉንም ነገር። በዚሁ አጋጣሚ ደግሞ መናገር የምፈልገው ነገር ጆዬ እንግዲህ እንኳን ደህና መጣ። ከእስር ቤት ተፈቷል። ነገ ነው ከነገ በኋላ ነው 3 ሰዓት ዛሬ ነው መሰለኝ 3 ሰዓት ላይ ይገባል። ቲክታክ ላይ ሁላችሁም እንድትመጡ በሰላም ስለተፈታ ደስ ብሎኛል። ብዙ ነገሮች እንደተማረም ደግሞ ተናግሯል። ቲክታክ ሰርቷል ቪዲዮ ማለት ነው ትናንት። ስለዚህ አዶናይ ቪዲዮ እየሄዳችሁ ኪንግ ባክ ምናምን እያላችሁ ሁለታቸውን የሆነ ለማደባበር የምታደርጉት ነገር፣ ሁለታቸው ምርጥ ወንድሞቻችን ናቸው። አንዱን ለመውደድ አንዱን መጥላት አይጠበቅብንም። ሁለታቸውን በአንድ መውደድ እንችላለን። ጃኒንም ለመረበሽ የምትሞክሩ እንዲሁም ደግሞ ናዩ ደግሞ የኔ እናት እንዴት እንታሳሰነች ደስ የምትል ቆንጆዬ ልጅ የምታሳሳ ልጅ እየገባችሁ ላይ ብላይ ስትገባ የሆነ የምትሏላችሁና አርፋችሁ ተቀመጡ። ላይ መግባት አስጠለኙላለች ማለት ነው። ስለዚህ ሁሉም ሰው የራሱን ህይወት ያውቃል። ቅድም ለዚህ ነው አንዳንዴ በቃ ስለ ሰው ህይወት ማውራት ራሱ እንትን እየፈራው ነው ምላችሁ ያልኳችሁ። ተው በቃ እግዚአብሔርን ደስ አይልም። ሁላቸውም የራሳቸው የሆነ የውስጥ ማንነት አላቸው። ገባችሁ? ሁሉም ሰው የሚገናኘው ምክንያት አለው፣ የሚለያየው ምክንያት አለው። ስለዚህ ባልገባን የሰውን ህይወት የሰው ስም ባንጠራስ ከሰው ቤት ሄደን ከሆነ ሰው ቤት ስትሄዱ የሆነ ሰው ስም አትጥሩ። በቃ ካላስ እና ልክ ቅምጥሌና ቡራ ነው ትዝ ያሉ ማለት ነው። ማርያምን ቅምጥሌም እንዳያችሁት ሁሌም እንደምታውቁት በጣም ነው የምታከብረው፣ በጣም ነው የምትወደው። ብሩኬም እንደዛው በጣም ነው የሚወዳት፣ በጣም ነው የሚያከብራት። በተለይ ካሜራ ጀርባ ያላቸው ፍቅር ሁሌም እንደምላችሁ በጣም ነው የሚያስቀነውና አንዳንዴ ካሜራ ላይ ምናልባት የሚታዩ ነገሮች ሾው ሊሆኑ ይችላሉ። ብቻ ከካሜራ ጀርባ ያለው ደግሞ ጠንከር ሲል ደስ ይላልና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቅምጥሌን የመሰለች ሴት መቼም ቢሆን ብሩኬ አታገኝም። ቅምጥሌም ደግሞ እንደዛው ብሩኬን የመሰለ ልጅ አይ ነው ወንድ ሞልቷል እኮ ሴትም ሞልታለች። ግን አንደኛ የሆነን ሰው አስለምዳችሁ የሆነ ነገር ብቻ ብዙ ነገር ተለማምዳችሁ ተዋውቃችሁ ምናምን ከዛ ደግሞ ሌላ ሰው ምናምን ያስጠላል። ስለዚህ የእናንተን ፍቅር ያኑርልን። እች ሴት ያው የዛችኛዋን ሴት ገጸ ባህሪ ለማሳወቅ ነው እንጂ እችኛዋ አትመስለኝም፣ አይደለችም። እኔ የመሰለኝን ነው ነግራችሁ። በተረፈ ቤተሰብ ሁላችሁም በጸሎት በዱዓችሁ አግዟቸው። ሴቱ ናችሁ ሴትን እንትን አትበሉኝ አውቃለሁ። እኔ እምላለሁ እኮ ከዚህ ሴቱ ናችሁ ሴትን ጣል አታድርጉ እላለሁ። ግን እቺ ሴትነት የሚባል ነገር ስለሌላት ነው። አም ሶሪ ጋይስ። ቀሚስ ለብሳለች ምናምን ግን በቃ ደስ አትልም። ደረቅ የሆነ እንደውም ታወራውን ሁሉ ማውራት አልፈለኩም እግዚአብሔርን። እናችን ልጅ በእናታችሁ ከእናንተ መሀል አስወጧት። ደስ አትልም። አንዳንዴ ቀልድ ብለን ጀምረን ቁም ነገር የሚሆን ነገር አለ። ፍቅርም እኮ እንደ ቀልድ ተጀምሮ ቁም ነገር ነው አይደል የሚሆነው? ጸብም እንደዛው። ስለዚህ አንዳንድ ነገሮች ደስ የማይሉ ከሆነ አካሄዱን አይታችሁ አጀማመሩን አይታችሁ ከዛ አካሄዱን አይታችሁ ምናምን
ማቋረጥ እንዳለባችሁ ነው የሚሰማኝ። ስለዚህ ዛሬ በምን አይነት ቪዲዮ ሊመጡ እንደሚችሉ አላውቅም። ምናልባት የነፍሰ ጡር ነች እያልንም ስለሆነ እኛም እሷም አይዲያውን እኔን ይዛ ያው ካሜራማን ይዛ ምናምን ጡል እያለች ከመጣች ዛሬ ደግሞ በጣም ነው የምትደብረኝ። ለማንኛውም ያለውን ነገር አብረን እናያለንና እነዚህ ወርቅ የሆኑ ልጆች በመሀላቸው ገብታችሁ ትትባትሉ በጣም ደስ ይለኛል። ጨረቃ ፋሚሊ ግን ይመቻችሁ። በአሁኑ እግዚአብሔርን እንደዚህ ነው የሚያምርብን። ሌላ ወገን ሲመጣ እሱን ወገን ማለት እንጂ እነሱን መንካት አስፈላጊ አይደለም። በተረፈ ወዳችኋለሁ። ራሳችሁን ጠብቁ ቤተሰብ፣ በተለይ ማራት ያላችሁ ሌላ ቦታም ዝናብ ካለ ተጠንቀቁ። ወዳችኋለሁ። ባይ